ሰይጣን በባህር ላይ ዙፋኑን ያስቀምጣል፣ በእርሱም ላይ ይቀመጣል። ከዚያም ሰይጣናቶች ሰራዊቶችን ወደ አደም ልጆች ይልካቸዋል እንዲያስቱ ሰዎችንና ኃጢአትን እንዲያሰሩ። ከዚያም በኋላ እያንዳንዱ ሰይጣናት የአደም ልጆችን ኃጢአት አሰርቶ ለመዘገብ ሪፖርት ለማድረግ ወደ ዋናቸው ይሄዳሉ። ወደዚያ ወደ ዙፋኑ ላይ ወደ ተቀመጠው ሰይጣን ማለት ነው። ከዚያም ሁሉም በቀንና በሌሊት ያሰሩትን ኃጢአት ይዘግቡለታል። አንዱ ይመጣና እኔ ሰው አስገደልኩ ዛሬ ይለዋል። ምንም አላደረክም ይለዋል። እኔ ሰውና ሰው እንዲተማሙ አደረግኩ። ምንም አላደረክም። እኔ ዝሙት አሰራሁ። ምንም አላደረክም። መጨረሻ ላይ ምን ይለዋል? ወአነ ፈረቅቱ በይነ አልሙተሐቢን ይለዋል። የመጨረሻው እኔ ግን በሚዋደዱ ሰዎች መካከል ለያይቼ መጥቻለሁ ብሎ ይናገራል። በባልና በሚስት መካከል አንተ ተዓሉ ድኑ ሚኒ ይለዋል። አዎ አንተ ነህ ትልቅ ስራ የሰራኸው፣ እና ወደ እኔ ቅረብ ይለዋል። እና ወደ እኔ ቅረብ፣ አንተ ነህ በቃ ትልቅ ስራ የሰራኸው ይለዋል። በሚዋደዱ ሰዎች መካከል በተለይ በባልና በሚስት መካከል መለያየትን የመሰለ ትልቅ ስራ የለም ከሰይጣን ዘንድ። ያ ሰይጣን ይህን የሚደሰትበትን ደስታ ሰለፎች ሲገልጹ ፈርሐቱ ኢብሊስ ዐንደማ ዩፈሪቁ በይነ ልእትነይን ምስለ ፈርሐቲሂ ዐንደማ አኽረጀ አደም ምን አልጀና አው ከማ ቃሉ ሪድዋኑላህ ዐለይሂም። ቀደምት መልካም ሰለፎች ሲናገሩ ምናሉ? ሰይጣን በባልና በሚስት መካከል ወይንም ደግሞ በሚዋደዱ ሰዎች መካከል ሲያለያይና ሲያጣላ ጊዜ የሚሰማው ደስታ ልክ የዛኔ አደምን ከጀነት ባስባረረ ጊዜ የተሰማውን ደስታ ያክል ነው ብለው ተናገሩ። ሰላም እንደዛን ጊዜው ተደስቶ አያውቅም። የቀናበትን አደምን ኃጢአት አሰርቶ እንዲወርድ ማድረጉ። አሁንም ደግሞ ዳግም ትልቁ የሚደሰትበት ነገር ቢሆን በባልና በሚስት መካከል ማለያየት ነው። በሚዋደዱ ሰዎች መካከል ጸብን መፍጠር ነው። ስለዚህ በዚህ ነገር ላይ እንዳይሰራ ወንድምሽ ተውበይ፣ በሰላም ትኑር በትዳሯ ላይ። የዛኔ ሳትስማማ ቀርታ ብትፋታ የዛኔ እንደገና ከመጀመሪያ ባሏ ጋር እንዲጋቡ ማድረግ ይቻላል። እነሱን አለያይቶ ግን ወደ መጀመሪያ ለመመለስ ማድረግ ከባድ የሆነ ኃጢአት ነው። አይቻልም፣ አይፈቀድም። አይ እሺ፣ አመሰግናለሁ። እሺ፣ አስሊ ያለህ ከላይ ይሰማል። አስሊ 21 አለ። አንተ معنا ولا ضدنا? እሺ፣ ጥያቄ ያለ ይቀጥል። ጥያቄ ያለው ይቀጥል ጀማዓ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሀይድ ከመጣን በኋላ የሆነ ለአንድ ቀን ወይ ደግሞ ለሆነ ሰዓት ያክል ያቆምና መልሶ ደግሞ የጠራ ነገር ደግሞ መልሶ ይመጣል። እሱ ከሀይድ ጋር ተያይዞ ከሆነ የመጣው መጠበቅ አለባችሁ እስከሚጠራ የሚባል ነገር ሰምቻለሁኝ እና እንዴት ነው የሚደረገው? እውነት ነው። ከሴት ልጅ ላይ የሚወጡ ብልቶች ከሴት ልጅ ብልት የሚወጡ የደም አይነቶች 3 አይነት የደም አይነቶች አሉ። አንደኛ ደመል ሐይድ የወር አበባ ደም፣ ሁለተኛ ደመል ኢስቲሓዳ፣ ሶስተኛ ደመል ኒፋስ። እነዚህ ሕክማቸውም የተለያየ ነው። ሁኔታቸውም ከይፍያቸውም የተለያየ ነው። ሁላቸውንም እንገራቸው። ደመል ሐይድ ወይም የወር አበባ ደም የሚባለው በ3 ምልክቶች አሉት። ስንት ምልክቶች አሉት? 3 ምልክቶች አሉት። አንደኛ ምልክቱ ምንድነው? ጥቁር ያለ የደም አይነት ነው። ሁለተኛ ምልክቱ በሚወጣ ጊዜ የሽታ አለው። ሶስተኛ ምልክቱ የወር አበባ ደም ሲወጣ የህመም ስሜት አለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት የወር አበባ ደም ይባላል። ደመል ሐይድ ይባላል በአረበኛ። ይህ ሶላትን ይከለክላል፣ ከባል ጋር ግንኙነት ማድረግን ይከለክላል፣ ጾምን ይከለክላል። ሁለተኛ የደም አይነት ደግሞ ከዚያ በኋላ ተከትሎ የሚወጣ ከወር አበባ ደም በኋላ ደመል ኢስቲሓዳ የሚባለው የደም አይነት ነው። እርሱም ደግሞ 3 ምልክቶች አሉት። አንደኛው ምልክቱ እንደ ወር አበባ ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለች የደም አይነት ነች። ሁለተኛ እንደ ወር አበባ ደግሞ የአይነት የሽታ የለው፣ ያናክል ሽታ የለው። ሶስተኛ ምልክቱ እንደ ወር አበባ ደግሞ የህመም ስሜት የለው። እነዚህ 3 ምልክቶች የተስተዋሉበት የደም አይነት ከወር አበባ ደም በኋላ ፈዘዝ ያለ ደም ቢወጣ የዛኔ እሱ የወር አበባ አይደለም፣ ሶላትን አይከለክልም፣ ጾምንም አይከለክልም። ነገር ግን ሶላትን በምትሰግዱ ጊዜ ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ አለባችሁ። ከአንድ ሶላት በኋላ ወደ ቀጣዩ ሶላት ሳትሄዱ በፊት ደም ሊከሰት ስለሚችል ማለት ነው። ስለዚህ ነው
አብዛኛው ጊዜ የወር አበባ ከጨረሳችሁ በኋላ ታጥባችሁ ሊሆን ይችላል። ሸዋራችሁ ከጨረሳችሁ በኋላ እንደገና ተከትሎ ሌላ ደም ይወጣል። ያ ደም ኢስቲሓባ ነው የሚባለው። የወር አበባ ደም ነው ብላችሁ ሶላታችሁ እንዳታቋርጡ። ምልክቱ እንደነገርኳችሁ ከወር አበባ ደሙ የተለየ የደም አይነት ነው፣ ፈዘዝ ያለ ደም ነው እና ስለዚህ እርሱ ሶላትን የሚከለክል አይደለም፣ ጾምንም አይከለክልም። አይ እኮ ይሄ ከወር አበባ ከዛ ከደሙ በኋላ የሚመጣው እሱ ራሱ የወር አበባን ተከትሎ ስለሆነ የሚመጣው እሱም እስከሚጠራ መጠበቅ አለበት። ለሰላትም ለጾምም የሚባለው ስህተት ነው እህት። የደሙን አይነት ተናገር። ከወር አበባ ደም በኋላ የሚወጣ የደም አይነት ምልክቱን በነገርኩሽ መሰረት አንቺ እየው። ፈዘዝ ያለ ደም ከሆነ ከወር አበባ ደግሞ የወር አበባ ደግሞ በጣም የጠቆረ ነው። ከዚያ የተለየ ደም ከሆነ እንዲሁም በሚወጣ ጊዜ እንደ ወር አበባ ደግሞ ሽታ የሌለው ከሆነ እንዲሁም እንደ ወር አበባ ደግሞ የህመም ስሜት የሌለው ከሆነ ደመል ኢስቲሓባ ይባላል። እርሱ ሶላትን አይከለክልም። መስገድ ትችያለሽ። እሺ፣ ሌላ ሁለተኛ ጥያቄ ደግሞ እንደዚህ መንገድ ላይ ወድቆ የምናገኘው ብር አሁን ትንሽ ብር 400ም ሆነ ምንም አሁን ያንን ለሚስኪን ዝም ብለን መስጠት ይቻላል ወይስ የዓመት ይጠበቅ ምናምን የሚባለው መስፈርት መሟላት አለበት? በዚህ አካባቢ ካላችሁ እናንተ ከዚያ አካባቢ የምትሄዱ ከሆናችሁ መንገድ ላይ አግኝታችሁት በዛ አካባቢ ታማኝ ለሆነ ሰው ስጡትና ባለቤቱ መጥቶ ሲጠይቅ ስጥ ብላችሁ አስቀምጡለት። ከዚያ በኋላ ያ ሰው ከዓመት በኋላ ጠብቆ ለድሃዎች ለምስኪኖች መስጠት ይችላል። አይ እናንተ በዚሁ አካባቢ የምትኖሩ ከሆናችሁ በዚሁ ስርዓት ነው የምታደርጉት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነ ገንዘብ ወድቆ ብታገኙ ባለቤቱ መጥቶ እስኪጠይቃችሁ ድረስ ለዓመት ያክል ጠብቁታል። ዛኔ ምልክቱን ተናግሮ ከመጣ ሰጡት። ነገር ግን ምልክቱን ሳይናገር የተሳሳተ ምልክት ከተናገረ እንዳትሰጡት የሱ አይደለምና አሉ። ከዓመት በኋላ እስከቆየ እጃችሁ ላይ ቆይቶ ዓመት ከሞላው የዛኔ ለተቸገሩ ድሃዎችና ምስኪኖች ትሰጡታላችሁ ማለት ነው። እናንተ ከዚህ አካባቢ የምትሄዱ ከሆናችሁ ምናልባት ባለቤቱ መጥቶ ፈልጎ እንዳያጣው በዚህ አካባቢ ታማኝ ለሆነ ሰው ለምታዩት ሰው አስቀምጡለትና ሂዱ። እንዲህ አይነት ምልክት ያለው ገንዘብ የጠፋው ሰው ከመጣ ስጠው ብላችሁ። እሺ ጥያቄ ያለው መጠል ይችላል። አሎ ተስማዑን ከላሉ አንድ ጥያቄ አለኝና ጠይቄ ልብጣ። እኔ ወደዚህ ሲመጣ ወደ ውጭ ሀገር ሲመጣ ማለት አሰግድ ምናምን ትንሽ ነበርኩና አሁን እዚህ ከመጣሁ በኋላ ሰላት እሰግዳለሁ ምናምን እና ግን ሰግዳለሁ አንድ ቀንም ሰላት ትቼ አላቅም ማለት ሰላት ትቼ አላቅም። ግን ውስጤ ምንም በቃ ይሄ ሰላቴ በቃ የሆነ ተቀባይነት እንደሌለው ምናምን ነው ውስጤ የምነግረኝ። ግን ሰግዳለሁ በቃ ግን ውስጤ ምንም አይቀበልም። ምንድን ነው? ለምን ልጄ ለምን ራሱ ስሜት የሚሰማሽ? በትክክል የሶላትን ህግና ስርዓትን ጠብቀሽ ከሰገድሽ ይቀበልሻል። ይሄ ያለምንም ምክንያት ለሶላት ተቀባይነት የለም ብለሽ ሰይጣን ነው እሱን አትስቢው። አዑዙ ቢላህ ብለሽ እሱን ሀሳብ አስወግጂ። ሶላትሽን በስነ ስርዓት እስከሰገድሽ ድረስ አላህ ይቀበልሻል። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አሉ። አላህን ተገዙ፣ አላህ እንደሚቀበላቸው አምልኳቸውን እርግጠኛ ሆናቸው አሉ። ምንም እንኳን ለዱዓ ቢታሰብም እዚህ ቃሉ ዱዓ ሁሉንም የአምልኮ ስርዓቶች በውስጧቸው ዱዓ ስላለ ይህ ሐዲስ ለማንኛውም አምልኮ ይሰራል። ስለዚህ አምልኮን በምትሰሩ ጊዜ አምላክ አላህ ይቀበለኛል ብላችሁ በእርሱ ላይ ሙሉ በሙሉ እርግጠኛ ሆናችሁ ስሩ። እንዲቀበላቸውም ከዚያ በኋላ ለምኑት። ኢብራሂም ዓለይሂ ሰላም ካዕባን ስራ ተብሎ በታዘዘ ጊዜ ከልጁ ከኢስማኤል ጋር አላህ ይቀበለኛል አይቀበለኝም ብሎ አልተጠራጠረም። እርግጠኛ ሆኖ ነው የሰራው አላህ እንደሚቀበለው። ከዚያም በኋላ ግን ዱዓውን አስከተለ። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም አለ። ጌታችን አላህ ሆይ ከእኛ ስራችንን ተቀበለን፣ አንተ ሰሚና አዋቂ የሆንክ አምላክ ነህና እያለ ተናገረ። ኢብራሂም ዓለይሂ ሰላም አሁንም ልክ እንዲሁ በሱራ ኢብራሂም ላይ ዱዓ ካደረገና ከጨረሰ በኋላ ኢነከ ሰሚዑ ዱዓ አንተ ዱዓን ሰሚ የሆንክ አምላክ ነህና ዱዓይን ተቀበለኝ እያለ ይናገር ነበር። ስለዚህ አላህ ስብሐነሁ ወተዓላ አምልኮን በምትሰሩ ጊዜ እርሱ እንደሚቀበላቸው እርግጠኛ ሆናችሁ ስሩ። ከዚያም በኋላ እንዲቀበላቸውም ደግሞ በዱዓ አስከትሉ። ልክ ነቢያቶች አምልኮ ከሰሩ በኋላ አላህ እንዲቀበላቸው እንደሚማጸኑት ሁሉ ማለት ነው።
ማይ እሺ፣ ጥያቄ ያላችሁ ከሌላችሁ እንወርድ። ያ ሰላም ያ ሰላም ያ ሰላም ሰላም። አለይኩም። አለይኩም ሰላም ረሕመቱላህ። ጥያቄ ነበረኝ። ሀረብ ሀገር ላይ ያለን ሰው ስናወጣ ኒቃብ እንለብሳለን፣ ስንመለስ ግን ከቤት አንለብስም። እንዴት ይታይ? እሺ፣ ቤት ውስጥ ማንም ከሌለ ችግር የለውም ባትለብሱ። ሴቶች ከሆኑ የሴትዮች ባል ይኖራል፣ ልጆቿም ባል ካለ ፊታቸውን ሸፍኑ። ከላይ የምትለብሱትን ሻሽ ወረድ አድርጉና ፊታቸውን ሸፍኑበት። ምናልባት ማዳም ንቃብ ያንን ጥቁሩን ዩኒፎርሙን ስትለብሱ ቅር የሚላት ከሆነ ችግር የለውም። ከላይ የለበሳቸውትን ሻሽ ልክ የማዳም ባል በሚኖር ጊዜ ቤት ውስጥ እሱን እንደ ኒቃብ ተጠቀሙት። ኒቃብ ማለት هو نوع من اللباس الذي يغطي الوجه ፊትን ሙሉ በሙሉ የሚሸፍን የሆነ የልብስ አይነት ነው። ስለዚህ የግዴታ ጥቁር መሆን አይጠበቅበትም። ከቻላችሁ እሱን ልበሱ፣ ካልቻላችሁ ደግሞ ከላይ የለበሳችሁትን ሻሽ እንደ ኒቃብ መጠቀም ትችላላችሁ ማለት ነው። እና ሁለተኛው ጥያቄ ደግሞ የጡት እናቴ ባል ለኔ አጅነቢ ይሆናል? የጡት እናቴ ባል ማለት እናትሽ የሰውየው ለአንቺ አጅነቢ አለ ومن المحارم كمحرم نفس محرم نفس። እሺ የጡት እናቴ ማለት አባትነት ለሁለት ይከፈላል።